النبي صلى الله عليه تولدو يدقوا ببيت الله قرو صلى الله عليه محمد النبي صلى الله عليه جبريل صدقوا ويا الشرور صلى الله عليه محمد النبي صلى الله عليه جبريل صدقوا ويا الشرور صلى الله عليه محمد النبي. السلام عليكم ورحمة الله. الحمد لله رب العالمين والصلاة والسلام على رسول الله. اسمي ياو محمد أمين مصطفى بالله የትግራይ ክልል ሸሪዓ ክልል ፕሬዝዳንት ነኝ። ማስተላልፈው መልእክት መጀመሪያ እንኳን ለ1501 የረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ዓመተ ልደት ማክበር እንኳን አደረሰን ለመላ ሙስሊም ህብረተሰብ በክልል ትግራይም ከክልል ትግራይ ውጭ ላለው ሁሉም ሙስሊም እንኳን አደረሰን እንኳን አደረሳችሁ ለማለት እወዳለሁ። በመቀጠል ይሄ መውሊድ ማለት ረሱል ሰለላሁ ዐለይሂ ወሰለም በመወለዳቸው መደሰት መግለጥ ነውና የምንገልጠው ደግሞ ዋናው የዲኑ መብራት የሆኑ ለሙስሊሙ ኡማ ከሌላ እምነት ካላስፈለገ እምነቶች መከተል ጣዖትና ሌላ እምነት እንደ ፈጣሪ አድርጎ ከማየት አንድ ፈጣሪ ብቻ ነው የሚመለከው የሚል መልእክት ይዘው መጥተው ተቀብሎ ሙስሊሙን ወደዚህ ወደ ብርሃን ያወጡን ስለሆነ ሌሎችን ማለት ነው ብዙ አስተምሮ ክልክል የሆነን ክልክል ያው ሴት ማለት ሲወለድለት የሚደሳ ያልነበረው ህዝብ ሴትም ብትወለድ ወንድም ቢወለድ የፈጣሪ ትእዛዝ ነው ሁሉም መቀበል አለብን የሚል መልእክትም ያስተላለፉ ነብይ ስለሆኑ ማለት ነው ሁሉንም የሳቸውን መወለድ ደስታ ለመግለጥ እንኳን አደረሰን እንኳን አደረሳችሁ ስናከብር ደግሞ መውሊድ ማለት ዝም ብለን ለብቻችን ያገኘነው በመብላት ማሳለፍ ሳይሆን የተሸገሩ ወንድሞቻችን በጎረቤት ይሁን በትግራይ በተለይ ደግሞ አገራቸው ለቀው ማለት ነው የስደተኛ መቀመጫ ቦታ ላይ ተቀምጦ ስንት ሙስሊም ሆነው የሙስሊም ያልሆነም አማኝ ተቀምጦ ያለውን በተቻለው እርዳታ በመርዳት የተቻለንን አቅማችን በቻለው እነሱን በማገዝ እንድናስተላልፈው ስል መልእክቴን አስተላልፋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. በመጀመሪያ እንኳን ለ1501ኛ ዓመተ ልደት ነብይ መሐመድ ለመላ ሙስሊም እንኳን አደረሳችሁ እላለሁ። በመቀጠል የነብይ መሐመድ ውልደት አስተምሮት መውሊድ ሲከበር በዋናነት የነብይ መሐመድ ተልእኮና ተግባር በማስተዋወቅና በማስተማር ነው የሚካሄደው። ነብይ መሐመድ ለዓለም ህዝነት ረህመት ሆነው ነው የተፈጠሩት። አላህ Subhanahu Wa Ta'ala ድማ ረህመተ ለልዓለሚን ብሎ ነው የላካቸው። ስለዚህ እሳቸው ያስተማሩት ነገር ለማስቀጠል ጥሩ ነገር መጥፎ ደግሞ ለማቋረጥ ነው። ስለዚህ ሴቶች ድሮ ነብይነት ሳይመጣቸው የነበረው በህይወታቸው እያሉ ሲቀበሩ ነበር። ነብይ መሐመድ ከመጡ በኋላ ሴቶች እንደ ወንድ እኩል ሆነው የሳቸው መሰል ተከብሮ ሼህ መሐመድ አሚን እንዳሉት ሲወለድ ወንድ የሚደሰት ሴት ስትወለድ ደግሞ ሚያዝን የነበረ እኩል መሆኑን ሴትም ይሁን ወንድም ይሁን አላህ Subhanahu Wa Ta'ala ላንተ ብሎ የፈጠረው ነገር ነው የሚመጣውና ሁሉን በጸጋ እንድትቀበል ብለው ያስተምሮ ሌላ ነብይ መሐመድ እርቅ ይቅር ባይነት ይዘው ነው የመጡት። በዳይም ቢሆን ተበዳይም ቢሆን በዚህ ላይ በእርቅ መፈታት አለበት። የእርቅ ተምሳሌት ናቸው። የተበደለም እንኳን ቢሆን አፍ የሚለው ነገር አፍታ የሚባል ነገር እርቅ ማውረድ ሌላ እኩልነት ነው ነብይ መሐመድ ያስተማሩት። ሰው እንደ ሰው እኩል እንደሆነ የነብይ መሐመድ አስተምሮ እኩል ነው የሚለው ህግ ደግሞ የሀገሪቱ ህግ ሁሉ ሰብ በህግ ፊት እኩል ነው ይላል። ነብይ መሐመድም ሁሉ ሰብ በአላህ ዘንድ እኩል ነው። ስለዚህ እምነት ክርስቲያን ሙስሊም ሌላ ሊሆን ይችላል እንደ ሰውነት ግን እኩል ነው። ይሄ ተከብሮ እንዲሄድ ማድረግ የኛ ኃላፊነት ይሆናል ማለት ነው። አንዳንድ ሰው የራሱ እምነት ካልያዝክ የሚሳደብ የሚጠላ ሰው ይኖራል። ይሄ ግን ትክክል እንዳልሆነ ትግራዋይ ከሆነ ክርስቲያንም ይሁን ሙስሊም ትግራዋይ ነው ሰብ ነው በቃ ይሄ ነው መጀመርታ የሚቀድመው ሰውነት ነው የሚቀድመው ማለት ነው። ኢትዮጵያዊ ሌላ ሀገርም እስያም ይሁን አውሮፓ ቢሆንም እንደዛ መሆን አለበት። አሜሪካ ስለሆነ ለብቻው የተፈጠረው ሌላ ነው አላሉም ነብይ መሐመድ። ኢትዮጵያ ስለሆነ ደግሞ ጥቁር አፍሪካ ስለሆነ ደግሞ ለብቻው ነው አላሉም።
ሁሉ እኩል ነው ያሉት። ይሄን አስተምሮ ማስቀጠል አለብን። በዓለም ላይ ችግር ያለው ነገር ይሄ ነው። ፈረንጅም ራሱ በ21 ክፍለ ዘመን መጥቆ የሄደበት ቴክኖሎጂ ዲሞክራሲ የሚባል ግን ነጭ የሚለው ነገር ግን እስካሁን አልወጣላቸው። ነብዩ መሐመድ ግን ከ1500 በፊት ነው ያስተማሩት። ስለዚህ 1400 ምናምን አመት ነው የተናገሩት። ይሄን አስተምሮ ባሁንም አስፈላጊ ነው ማለት ነው። ነጭም ቢሆን ጥቁርም ቢሆን ሴትም ቢሆን ወንድም ቢሆን እኩል ነው። ይሄን አስተምሮ ለማስቀጠል የነብዩ መሐመድ ውልደት ማስተዋወስ አለብን። ስለዚህ ነብዩ መሐመድ የተወለዱበት ጊዜ በረቢዑል አወል 12 ቀን ወር ከተወለደ በ12ኛ ቀን ነው የተወለዱት። ከተወለዱ ጀምሮ ለ40 አመት እንደማንም ሰው ሆነው ከዛ በኋላ ከ40 ደግሞ ነብይ ሆነው ለ23 አመት ተቀምጠዋል። ስለዚህ 23 አመት ያስተማሩት አስተምሮት እስካሁን ዘመን ተሻጋሪ በዓለም ላይ 2 ቢሊዮን ሙስሊም የሳቸው ተከታሊ የሙስሊም እስልምና ተከታሊ የሳቸው አስተምሮ ይዞ የሚሄድ ያለው የነብዩ መሐመድ ትክክልነት፣ የእኩልነት፣ ፍትሃዊ መሆን፣ ዲሞክራሲ አሁን ዲሞክራሲ እየተባለ ነው ያለው። በዛን ጊዜ ነው እሳቸው ዲሞክራሲ ሲሉ ነው የነበረው። ስሙ ሌላ ሊሆን ይችላል። ፍትህ ያሉት በዛን ጊዜ ነው። ሰው በሌላ በሀገሩ ማይኖርበት ሌላ ሀገር ተጠልሎ እንደ ሰው በብሔር በጎሳ በሃይማኖት ልዩነት እንኳን ቢኖር ተጠልሎ እንደ ሰው አምነው እንደ ሃይማኖት አይደለም የላኩት። ይሄን የእሳቸው አስተምሮ በአካልም ገልጸዋል፣ በተግባርም ልከዋል። አሁን እሳቸው ሁሉ እኩል ነው ሲሉ አረብ ወደ ትግራይ ልከዋል። ትግርኛ የሚናገር ህዝብ አረብ የሚናገር የተከታይ እስልምና የሆነ ወደ ትግራይ ውቅሮ ኩል ተብላሎ ነጃሺ ከተማ ልከዋል። ወይ ደግሞ በጠቅላላ እንደ አክሱም ግዛት ስለነበረ አክሱም ግዛት ሐበሻ ልከዋል። ይሄን የሚያስተምረው ምንድነው? በሰው በአላህ ዘንድ ሁሉ ሰው እኩል ነው የሚለው ነገር ይሄ ያስተምራል። ይሄ እምነቱ ክርስቲያን ያለ ሰው ሌላ እምነት ንግግርም አረብ ማይሰማ ይሄን ተቀብሎ ይሆናል ያሉት ምንድነው? እሳቸው ያላቸው ፍትህ ለህዝብ ለማሳየት ነው እንደዛ ያደረጉት ማለት ለትግራይ ብቻ አይደለም፣ ወደ ሌላ ሀገርም ስለኩ ባስተምሮ ልከዋል። ሮምም ይሁን ፈረንሳይም ይሁን ሁሉ ሀገር ልከዋል ባስተምሮ። በእኛ በስደት ነው የላኩት፣ ወደ ሌላ ሀገር ደግሞ ባስተምሮት ልከዋል። ሲልኩ ግን ሁሉ እኩል መሆን ነው ያስተማሩት። ስለዚህ በአሁን ጊዜ ግን ያ ነገር ሊፈጽም አሜሪካ የዓለሙ ልልና ያለው ሀገር ዲሞክራሲያዊ ሲባል ዲሞክራሲ ማስፈን አልቻለም። ስለዚህ እኛ ምንድነው የምናደርገው? የነብዩ መሐመድ አስተምሮት በአግባብነት ከፈጸመን እንደ እምነት ማስቀጠል እንችላለን፣ እንደ ሰው ማስቀጠል እንችላለን። ጦርነት አያስፈልግም። ስለዚህ ይህን መውሊድ ተጠቅመን በዚህ ዱዓ የምናደርግበት ሌሊትም አለ ቀንም አለ። ይህን ሌሊትና ቀን የምናስበው ዋናው ተግባራዊ የምናደርገው ምንድነው? ሰላም እንዲመጣ ለፈጣሪያችን ለአላህ Subhanahu Wa Ta'ala መጠየቅ ነው፣ መለመን ነው። ሌላ ህዝቡ ደግሞ ተስማምቶ ተከባብሮ እንዲሄድ ደግሞ ማስተማር ነው። ለአላህ Subhanahu Wa Ta'ala ስንለምን ለህዝቡ ደግሞ አስተምሮት መስጠት ነው የሚሆነው ማለት ነው። ስለዚህ በዚህ ዙሪያ ይህን ዳዕዋ የሚሰሩ ሰዎች አሉ፣ ሰበካ ማለት ነው። ዳዕዋ የሚያደርጉ ሰዎች በዚህ ዙሪያ ይህን መውሊድ እንዲያደርጉ። ሌላ መውሊድ ሲባል እንደ እምነታችን የእስልምና እምነት አረብ መሰረት ያደረገ አስተምሮት አረብ ነው። ግን እኛ በመውሊድ ላይ ደግሞ በትግርኛ አስተምሮቱ በትግርኛ ተተርጉሞ እንዲነገርና ውዳሴም የነብዩ መሐመድ ውዳሴም በትግርኛ መንዙማም ቢሆን ሌላም ቢኖር ነሽዳም ቢሆን በትግርኛ ለህዝቡ በሚረዳበት አስተምሮ ማስተማር ግዴታ ይሆናል ማለት ነው። ግዴታ ሲል ለምን መሰለ? እንዲያውቅ ማለት ነው። አላህ Subhanahu Wa Ta'ala ግዴታ አይደለም። እኛ ግን ዘመኑ የሚጠልበው ግን ይህን ማስተማር አለብን። ይህን አረብ ማይሰማ ሊኖር ስለሚችል በትግርኛ መናገር አለብን፣ ማድረስ ነው። እነዚህ ሰዎች የኛ አባቶች እስካሁን በቻሉት መንገድ አምጥተዋል፣ እስካሁን ደርሰዋል። ካሁን በኋላ ደግሞ የኛ ኃላፊነት ነው የሚሆነው። ስለዚህ ዘመኑ በሚመጥነው መውሊድ መከበር አለበት። መውሊድ ስናክብር ግን ለብጥብጥ ለአንድነት ለመረበሽ ሳይሆን አንድ ለመሆን ለእኩልነት፣ ለፍትህ፣ ለእርቅ፣ ለሰላም ብለን መሆን አለበት። በመውሊድ ሰበብ መጣላት አይኖርም፣ መኖርም የለበትም። ነብዩ መሐመድ የሚያምን ሰው የነብዩ መሐመድ አስተምሮ የሚከተል ሰው የነብዩ መሐመድ ሲወለዱ መደሰት ለምንድን ነው ልዩነት የምንፈጥረው? ለምንድን ነው ልዩነት የሚመጣው? በዚህ ዙሪያ ልዩነት መምጣት የለበትምና ስለዚህ ሰላም እንዲመጣ ሌላ ይሄን የሃይማኖት ሲሆን ሌላ ደግሞ በዚህ አጋጣሚ ጊዜው ስለሆነ ትግራይ ክልል ያለበት ሁኔታ ይታወቃል።
ስለዚህ ባለፈው 3 ዓመት 4 ዓመት የነበረ በጦርነት ሰበብ ብዙ ነገር ወድመዋል፣ ብዙ ነገር ጠፍተዋል። ይሄን ይታወቃል። ጦርነት ስንት ያክል መሰረተ ልማት እንደሚያውድ ይታወቃል። ድጋሚ መምጣት ያለበት ትግራይ ያለው ፋብሪካ አዲስ አበባ ያለው ህዝብ ተጠቃሚ ነው። የኢትዮጵያ ሀብት ነው፣ የትግራይ ብቻ አይደለም። እዚህ ያለው ከትግራይ ወደ አዲስ አበባ ወደ ሌላ ክልል ይሄዳል፣ ከሌላ ክልል ደግሞ ወደ ትግራይ ይመጣል። አዲስ አበባ ያለው ፋብሪካ ሊሆን ይችላል፣ ሌላ መሰረተ ልማት ሊሆን ይችላል፣ የኛ ነው፣ ተጠቃሚ ነኝና ከዛ እየመጣ ነው የምንጠቀምበት። የኛ መሆኑን አውቀን አሁን ድሮን የሚባል ሌላ ጦርነት ድምጽ መኖር የለበትም። ሰላማዊ ሰው በሚኖርበት አካባቢ የድሮን ጥቃት መቆም አለበት። ኢትዮጵያ ነው የኢትዮጵያ ህዝብ ነው ብሎ የሚያምን ሰው ካለ እንደዛ ከሆነ ስለዚህ ሚግም ሆነ ድሮን ሆነ መላክ የለበትም። ቢያንስ በዲሞክራሲያዊ በጠረጴዛ ዙሪያ እንዲፈታ በውይይት ዙሪያ እንዲፈታ እኛ እንጠይቃለን። የፖለቲካ መሪዎች ልቦናችሁ አላህ ይስጣችሁ በጠረጴዛ ዙሪያ እንድትፈቱት እንጠይቃለን። ካልሆነ ደግሞ በህፃውን እና የከተማ ሰላማዊ ሰው ባለበት ድብደባ እንዳይካሄድ መልእክታችንን እናስተላልፋለን። በአላህ ዘንድ ደግሞ እንጠይቃለን። ህፃን በጣም ለመጫወት ቤትም ወጥተው አንድ ነገር ለመግዛትም አልቻለም። ድሮን ትመጣለች ሚግ ትመጣለች እያሉ እየፈሩ ነው ያለው። ተረስቶ የነበረ እኮ ነው። ስለዚህ አዲስ የመጣና ስለዚህ እኛ ዱዓም እናደርጋለን ኢንሻአላህ በየመስጊዱ በየሐሪማው በመውሊድ ሰበብ ይሄ ነገር እንዲጠፋ ሰላም እንዲመጣ ጦርነቱ ጠፍቶ ሰላም እንዲመጣ ዱዓ እናደርጋለን። አላህ Subhanahu Wa Ta'ala እንዲቀበለን ደግሞ እንጠይቃለን። አሁን ዋናው ነገር እሱ ከህፃኖች ስንል የማያውቁት ነገር እኛ እኮ እናውቀዋለን። የድሮንና የሚግ ድምጽ እኮ እናውቀዋለን። ግን ከ4 ዓመት በፊት የተወለደ ከ5 ዓመት በፊት የተወለደ የድሮንና የጥይት ሳይሰማ ያደገ ሰው እነሱም ጭምር ለማለት ነው። አሁን እኛ መውሊድ ነገ አለ አይደል? ቀን አይከበርም። ለምንድን ነው? መሰብሰብ አስፈላጊ አይደለም ብለን ስላመንን ሌሊት ነው የሚከበረው። ይሄን እኮ የጦርነት ስጋት ነው አንደኛው ነው። ስለዚህ መውሊድ እኛ የምናክብረው ቀን ነበር። ሴቶች፣ ህፃን፣ ወጣቶች፣ ሽማግሌው፣ ዑለማ ሁሉ ምሁሩን ተሰብስቦ ባንድ ላይ መውሊድ ያክብር ነበር። አንዋር መስጊድ ባንድ ላይ ነው በቀን ነው የሚል የምሳ ፕሮግራም አለ። ከዛ ዝግጅት ደግሞ ከ3 ጀምሮ እስከ 7 ነበር። አሁን የለም። ሌሊት ነው የሚጀምረው 2 ሰዓት የሌሊት እስከ ንጋቱ ይቀጥላል ማለት። ስለዚህ አንደኛው ጦርነት የድሮን ጥቃት ስለሰጋ ነው ሌሊት የተደረገውና ይህን እንዲቆም እየጠየቅን ነው። በመውሊዱ ሰበብ ዱዓም እናደርጋለን ያልነው ለዚህ ምክንያት ነው። አመሰግናለሁ። ተወልዶ ያደገው በቤቱላህ ጎሮ መሐመድ ነቢይ ጀብሪል አሳደገው እያለ ሽሩሩ መሐመድ ነቢይ ጀብሪል አሳደገው እያለ ሽሩሩ መሐመድ ነቢይ